መለያየት ሞት ነው ለተዋደደ ሐዲስ ዓለማየሁ ፍቅርን እስከ መቃብር የኖሩት ብቸኛው ደራሲ እንዋደድ ነበር ሰዎች ይቀናበት። ታላቁ ደራሲና ዲፕሎማት ሐዲስ ዓለማየሁ በ94 ዓመታቸው ከዚህ ዓለም በሞት የተለዩት ከ22 ዓመታት በፊት ህዳር 26 ቀን 1996 ዓመተ ምህረት ነበር። እኚህ ታላቅ መምህር፣ አርበኛ፣ ዲፕሎማትና ደራሲ ሀገራቸውን በአርበኝነት ከመጠበቅ ጀምሮ የተለያዩ የዓለም ሀገራት እየተዘዋወሩ በመስራት አገልግለዋል። በ1958 ዓመተ ምህረት የጻፉት ፍቅር እስከ መቃብር የተሰኘው መጽሐፋቸው ሕያው ሐውልታቸው ሆኗል። በዚህ መጽሐፍ ላይ የተገለጸውን የፍቅር ታሪክ ደራሲው ራሳቸው በሕይወት ኖረውታል። መለያየት ሞት ነው ለተዋደደ ሰው። ወጣቱ ሐዲስ ዓለማየሁ አገራቸውን በዲፕሎማትነት ሊያገለግሉ በ1937 ዓመተ ምህረት በኢየሩሳሌም ከትመው ነበር። በጊዜው ኢየሩሳሌም በእንግሊዝ ግዛት አስተዳደር ስር ነበረች። ወጣቱም በዚያ የኢትዮጵያ ቆንሲል ሆኑ። በቆይታቸውም አንዲት ውብ ኢትዮጵያዊት ተዋወቁ። ኢትዮጵያዊቷ ኢትዮጵያ ውስጥ ተወልዳ በ2 ዓመቷ ወደ ኢየሩሳሌም መጣች። አያቷ ለመመንኮስ ወደ ኢየሩሳሌም ሲመጡ ነበር ሕፃኗን ይዘው የመጡት። ሕፃኗ በኢየሩሳሌም በአያቷ መልካም አስተዳደግ ያደገች ጥሩ ስነ ምግባር ያላት ወጣት ነበረች። ሁለቱ ወጣቶች ወዲያውኑ ተጋቡ። ምንም እንኳን ፍሬ ለማየት ባይታደሉም ደስተኛና የሚያስቀኑ ጥንዶች ነበሩ። ሁለቱ ባለትዳሮች በባልየው ሥራ ምክንያት አውሮፓና አሜሪካ በሚዘዋወሩበት ወቅት እንኳን ተለያይተው አያውቁም። በ1954 ግን አያሉ ሞት ለያያቸው። ወይዘሮዋ በሕመም አረፉ። አስከሬናቸውን አያታቸው ወዳሉበት ቅድስት ኢየሩሳሌም ባለቤታቸው ወስደው በጌቴ ሰማኒ የመጨረሻ እረፍታቸው እንዲሆን አደረጉ። መለያየት ሞት ነው ለተዋደደ ሰው። ጎልማሳው ብርቱ ሐዘን ገባቸው። በአዲስ አበባ የሚገኘው መኖሪያ ቤታቸውን በባለቤታቸው ስም ለተሰየመው በአዲስ አበባ ከተማ ምክር ቤት ለሚተዳደር የልጆች ማሳደጊያ በስጦታ ሰጡ። ጎልማሳው ዳግመኛ አላገቡም። 40 ዓመት ሙሉ በብቸኝነት ኖረው በ1996 ዓመተ ምህረት አረፉ። ባለታሪኮቹ ዲፕሎማቱና የብዕር አርበኛው የፍቅር እስከ መቃብር ደራሲው ሐዲስ ዓለማየሁና ወይዘሮ ክበበ ፀሐይ በላይ ነበሩ። ፍቅራቸውም እስከ መቃብር የዘለቀ ነበር። እንዋደድ ነበር ሰው እስኪቀናብን። ከባለቤታቸው ሞት በኋላ ሌላ ሚስት ለምን እንዳላገቡ በአንድ ወቅት ተጠይቀው ነበር። የሰጡት መልስ እሷ አጥልቃው የሄደችውን የጋብቻ ቀለበት ማን ሊያወልቀው ይችላል የሚል ነበር። አልረሳም አለኝ ተተክለ ካንጀቴ። ፍቅር እንዲህም ይገለጻል። እኚህ ታላቅ ሰው ቤታቸው ውስጥ አንድ ትልቅ የእጅ ሥራ ነበር። ሁሌ የሚሠራ ለዓመታት የተጎነጎነ የእጅ ሥራ፣ የኪሮሽ ውጤት። ነገሩ እንዲህ ነው። የደራሲ ሐዲስ ዓለማየሁ ባለቤት የእጅ ሥራ እየሠሩ ክሩ ሳያልቅ የእጅ ሥራውም ሳይጠናቀቅ ሞት ወሰዳቸው። ነገሩ ቀላል ነው። ሁሉም ሰው ሲሞት የጀመረው ሥራ ይኖረዋል። ነገር ግን በዛብህና ሰብለን፣ ጉዱ ካሳን፣ ፊት አውራሪ መሸሻንና ወይዘሮ ጥሩ አይነትን ለፈጠሩት ደራሲና እውነተኛ የፍቅር ሰው ግን ይህ ሁኔታ ትልቅ ስሜት ነበረው። ጋሽ ሐዲስ ባለቤታቸው የጀመሩትን የእጅ ሥራ መስራት ጀመሩ። ነገር ግን ባለቤታቸው የእጅ ሥራውን የት ላይ ማቆም እንዳሰቡ ባለማወቃቸው የባለቤታቸውን ጅምር የእጅ ሥራ እሳቸውም እስኪሞቱ ሰሩት። ለበርካታ ዓመታት ሳይታክቱ ሰሩት። ፍቅር እስከ መቃብርን በትክክል ኖሩት ማለት እኮ ነው። መለያየት ሞት ነው ለተዋደደ
በኢትዮጵያ አቆጣጠር ጥቅምት 7 ቀን 1902 ዓመተ ምህረት በቀድሞ አጠራር በጎጃም ጠቅላይ ግዛት በደብረ ማርቆስ አውራጃ ተወለዱ። ታላቁ የብዕር ሰው ደራሲና ዲፕሎማት አዲስ ዓለማየሁ በደብረ ኤልያስ ባህላዊውን የቅኔና ዜማ ትምህርታቸውን ተከታትለዋል። ከቀደምት የተፈሪ መኮንን ትምህርት ቤት ተማሪዎች መካከል አንዱ የነበሩት አዲስ እስከ ኢጣሊያን ወረራ ዘመን ድረስ ዘመናዊ ትምህርታቸውን የመከታተል እድሉን አግኝተዋል። አዲስ ዓለማየሁ አርበኛ ጭምር ነበሩ። ጣሊያን ኢትዮጵያን በወረረች ጊዜ የአባቶቼ ግዛት አይደፈርም፣ በሕይወት እያለው አገሬን ጠላት አይገዛትም ብለው ነፍጥ ታጥቀው ጎራዴ አንግበው ዱር ወረዱ። ደብረ ማርቆስ በአስተማሪነት ተቀጥረው በሚሰሩበት ወቅት ጣሊያን ኢትዮጵያን ወረረች። ጠመኔያቸውን ጥለው ጠመንጃ ነሱ። የዘመቻ ጠመንጃ ከመንግሥት አልተቀበሉም። ራሳቸው ጠመንጃ ገዝተው ዘመቱ እንጂ ከአርበኞች ጋር በዱር በገደል ከፋሽስቱ ጋር ሲፋለሙ ከረሙ። ከዚያም ተይዘው እስከ 1936 ዓመተ ምህረት ድረስ ወደ ጣሊያን አገር ተወስደው በስር ላይ ቆይተዋል። አልረሳም አለኝ ያሳለፍነው ጊዜ። ከነጻነት በኋላ ለዓመታት በዲፕሎማሲውም ሆነ በተለያዩ የኃላፊነት ቦታዎች በመመደብ ሀገራቸውን በሚገባ አገልግለዋል። በፈረንጆቹ የዘመን አቆጣጠር በ1958 ዓመተ ምህረት አንድ ታላቅ ኢትዮጵያዊ ዲፕሎማትና ደራሲ የዓለም ኃያላን መንግስታት መሪዎች በተሰበሰቡበት አንድ መድረክ ላይ ለዓለም መንግስታትም አቀርበው ማሳሰቢያ አለኝ አሉ። ሐሳባቸውን እንዲገልጹ እድሉ ተሰጣቸው። ዲፕሎማቱ ለተባበሩት መንግስታት ድርጅት ኒውክሌር ቦምብና ኬሚካል መሳሪያዎችን የሚመለከት አቤቱታ ቀረቡ። እነዚህ የጦር መሳሪያዎች ጅምላ ጨራሽ ስለሆኑ አጋዥ ሕግ ይውጣላቸው አሉ። በዓለማችን ጅምላ ጨራሽ የጦር መሳሪያዎችን የሚያግድ ጥያቄ በማቅረብ የመጀመሪያው ሰው አዲስ ዓለማየሁ ሆነው ተመዘገቡ። እንግሊዝ፣ ፈረንሳይና አሜሪካ በአቶ አዲስ ዓለማየሁ ሐሳብ ተደናገጡ። ነገሩ አሳሰባቸው። ዲፕሎማቱ አዲስ ዓለማየሁ ግን የአሜሪካ ተግሳጽ፣ የእንግሊዝ ግልምጫ፣ የፈረንሳይን ምልጃ ችላ ብለው በአቋማቸው ጸኑ። ትላልቆቹ አገራት አዲስ ዓለማየሁን ማሳመን እንደማይቻላቸው ሲያምኑ ወደ አዲስ አበባ ስልክ መቱ። ለንጉሠ ነገሥቱ አሳሰቡ። አፄ ኃይለ ሥላሴ አዲስን አዘዟቸው። ነገሩን ተወው ተባብሉ። አዲስ ያኔ እጅግ ተከፉ። ጥያቄን ዊዝድሮ አላደርግም፣ ከንጉሥ ቃል ወጥቼ ልገፋበትም አልፈልግም፣ ጥያቄ በሪኮርድ ፋይል ላይ ሆኖ ይቀመጥልኝ አሉ። እንዳሉትም ተደረገላቸው። እውነቴን ነው እውነቴን ነው እውነት። አዲስ ዓለማየሁ በርካታ የሥነ ጽሑፍ ሥራዎችንም አበርክተዋል። ከእነዚህ ውስጥ ታላቅ አድናቆትንና ዕውቅናን ያተረፈው ሥራቸው በ1958 ዓመተ ምህረት የታተመው ፍቅር እስከ መቃብር የተሰኘው መጽሐፋቸው ነው። ፍቅር እስከ መቃብር ለመጻፍ 20 ዓመታትን የፈጀ መጽሐፍ ነው። አዲስ ዓለማየሁ ፍቅር እስከ መቃብርን ሲጽፉት በእንግሊዘኛ ነበር። በዚህም የተነሳ ለማሳተም የፈለጉት ከምዕራባውያን አገሮች በአንዱ ነበር። የመጽሐፋቸውን ረቂቅም ለአንድ የባህር ማዶ ማተሚያ ቤት አስረከቡ። ነገር ግን መልስ ሳያገኙ ዓመታት ተቆጠሩ። የእንግሊዘኛው ሕትመት ጉዳይ እንደማይሳካ ሲገባቸው ፊታቸውን ወደ አማርኛ መለሱ። እነሆ የክፍለ ዘመኑ ምርጥ የአማርኛ ልብ ወለድ በ1958 ዓመተ ምህረት ታተመ። ሚሊዮኖችም አነበቡት። ይህንኑ መጽሐፍ እንደ አውሮፓውያን አቆጣጠር በ2005 ዓመተ ምህረት ሲሳየነው መልሶ ወደ እንግሊዘኛ ተረጎመው። በ1970 ወንጀለኛው ዳኛ፣ በ1980 ደግሞ የልምዠት የተሰኙትን ልብ ወለድ ታሪኮችን ለንባብ አቅርበዋል። በተጨማሪም ተረት ተረት የመሰረት ትዝታ የተሰኙትን ጽሑፎችና ሌሎችም በርካታ ሥራዎች አበርክተዋል። አዲስ ዓለማየሁ በኢትዮጵያ የሥነ ጽሑፍ እድገት ላበረከቱት ከፍተኛ አስተዋጽኦ የአዲስ አበባ ዩኒቨርሲቲ የክብር ዶክተሬት ማዕረግ ሰጥቶ አክብሯቸዋል። በዓለም ላይ ጥቅምት 7 ቀን 1902 ዓመተ ምህረት ተወልደው
ህዳር 26 ቀን 1996 ዓ.ም ላረፉት ለእኚህ ታላቅ ሰው ደብረ ማርቆስ ከተማ ከነሐስ የተሠራ ሐውልት አቁሞላቸዋል። ዲፕሎማቱ፣ አርበኛው፣ የመንግሥት አማካሪው፣ ደራሲውና የፖለቲካ አሰላሳዩ አዲስ ዓለማየሁ ለእኛነታችን ከታተሩት እንቁ ኢትዮጵያውያን መካከል አንዱ ናቸው። አልረሳም አለኝ